ምግብ መብላት የማይችል ሰው ምግብ መብላት ስራ ነው። ኮንሺየስሊ አስበው ማንኪያ እንደዚህ አድርጎ ምናምን ስራ ነው። መጀመሪያ ስንጀምር ምርር ይላል። ከዛ ግን ተደጋግሞ ሲደረግ እንደውም የሆነ ሰዓት ላይ አግኝተን ጠጥተ ነው ብለን እስክንረካ ድረስ እንቸኩላለን። ይሄን እፈልጋለሁ ስንል ዝም በል የፈለግከውን ሁሉማ ማግኘት አትችልም። ገንዘብ ከዛፍ ላይ ይለቀም መሰለህ። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የማወራችሁ ደግሞ ቼንጅ ዩር ፓራዳይም ቼንጅ ዩር ላይፍ የሚል በቦብ ፕሮክተር የተጻፈ መጽሐፍ ነው። ይሄ ሞር ኦፍ ጥያቄና መልስ ነው እና አንድ ሰው ይጠይቀዋል፣ እሱ ለእያንዳንዱ ጥያቄ ዲቴይል የሆነ ማብራሪያ ይሰጣል እና በጣም ኢንትረስቲንግ የሆነ መጽሐፍ ነው። ከሱ ላይ የተወሰኑ ፖይንቶችን ነው ሼር ላደርጋችሁ የፈለግኩት። በመጀመሪያ ፓራዳይም ምንድን ነው? ከዛ ምን አይነት ፓራዳይም አለ? ሁሉም ፓራዳይም ጥሩ ነው፣ ሁሉም ፓራዳይም መጥፎ ነው የሚሉትን ነገሮች የተወሰነ በምሳሌ ላስረዳ ሞክራለሁ፣ በገባኝ መንገድ ማለት ነው ኦፍኮርስ። ከዛ ደግሞ እንዴት ነው ፓራዳይማችንን መቀየር ከፈለግን እንዴት ነው መቀየር የምንችለው የሚለውን ደግሞ ያስቀምጣል፣ ኤግዛምፕሎችን ያስቀምጣል። እና እነዚህን ነገሮች ነው የምናየው። አብራችሁኝ ነው። በመጀመሪያ ፓራዳይም ምንድን ነው? ፓራዳይም ምንድን ነው ሲል ካይንድ ኦፍ ሃቢት የምንለው አይነት ወይንም ልማድ የምንለው አይነት ሆኖ ግን በተፈጥሮ የሚመጣ ነገር አለ። ጄኔቲካሊ ከቤተሰቦቻችን የምንወርሰው ነገር አለ። ከዛ ደግሞ አካባቢያዊ ደግሞ አለ። ያደግንበት አካባቢ፣ ያደግንበት ቤተሰብ፣ ከወላጆቻችን የምናየው ከቤተሰቦቻችን የምናየው ነገር ደግሞ አለ። ኦኬ፣ ለምሳሌ ልጅ ሆነን ይሄን እፈልጋለሁ ስንል ዝም በል የፈለግከውን ሁሉማ ማግኘት አትችልም፣ ገንዘብ ከዛፍ ላይ ይለቀም መሰለህ እንባላለን አይደል? ይሄ ፓራዳይማችንን ቢልድ ያደርጋል። ኦኬ የፈለግነውን ማግኘት አንችልም ማለት ነው። ይሄ ነገር ሲደጋገም አእምሯችን ላይ ይገባልንና ከዛ በኋላ የፈለጋችሁትን ማግኘት ትችላላችሁ የሚል ሰው ሲመጣ ዊርድ ይሆንብናል ማለት ነው። ሶ ፓራዳይም ማለት እንደዚህ አይነት ነገር ነው። በጥሩም ደግሞ ሊሆን ይችላል። ላይክ የፈለግከውን ማግኘት ትችላለህ። የፈለግከውን ለምሳሌ ትምህርት ቤት ካጠናህ እኮ ጎበዝ መሆን ትችላለህ፣ ከሰራህ ማግኘት ትችላለህ ምናምን የሚባልበት አይነት ኢንቫይሮንመንት ላይ ካደግን ደግሞ ሜንታሊቲያችን ወይም ፓራዳይማችን የሚገባልን እንደሱ አይነት ይሆናል ማለት ነው። ኦኬ የምፈልገውን ነገር ካወቅኩና ከሰራው ማግኘት እችላለሁ የሚል ፓራዳይም ይኖረናል። ሶ እዚህ ላይ ፓራዳይም ሁለት አይነት ፓራዳይም አለ ይላል። ነሰሰርሊ ፓራዳይም መጥፎ አይደለም። ጥሩ ፓራዳይም አለ፣ ኦፍኮርስ መጥፎ ደግሞ ፓራዳይም አለ። ጥሩ ፓራዳይም የሚለው ምን አይነቱን ነው? ለምሳሌ አንድ ልጅ ልብስ መልበስ ሲማር፣ እኔ አንድ ልጅ አለችኝ አሁን 5 ዓመት ሊሆናት ነውና ከ3 ዓመቷ ጀምሮ ከዛ በፊት ልብስ መልበስ የሚባለውን ነገር ከነጨራሹ ሐሳቡ አይገባትም። ስለዚህ እኛ ነበርን የምናለብሳት። እጇን አሁን ይሄን እጅሽን አምጪ፣ አሁን ይሄን እጅሽን አምጪ እያለን የምናለብሳት። ከዛ እሱ ሲደጋገም 4 ዓመት ሲሆናት እጇን እንደዚህ ማድረግ ጀመረች። ቀኝ እጅሽን አምጪ ትባላለች፣ ግራ እጅሽን አምጪ ትባላለች። አንዳንድ ጊዜ ደግሞ ራሷ እጇን ታስገባለች። ኦኬ ወይ አንድ ጊዜ ጭንቅላቷ ላይ ካስገባንላት በኋላ ራሷ ጎትታ ታስተካክላለች። ይሄ እንግዲህ ፓራዳይም ቢልድ እየተደረገላት ነው መጽሐፉ ላይ ባለው ምሳሌ መሰረት። ከዛ ልክ 5 ዓመት ሊሆናት አካባቢ ደግሞ አሁን ራሷ መልበስ ጀምራለች። ግን ራሷም ስትለብስ ግን ፓተርን አለው። ላይክ ለምሳሌ ልብሱን መጀመሪያ መሬት ላይ ታስቀምጠዋለች። ከዛ ቀስ ብላ አንድ እጇን ታስገባለች፣ 2 እጇን ታስገባለች፣ ከዛ ጭንቅላቷን ታስገባለች። እንደዛ አይነት ስታይሎች አሉ። ሶ እሱን ሩቲኑን እስክትለምደው ድረስ ልብስ መልበስ ስራ ነው የሚሆንባት። አሁን ልብስ መልበስ ችላለች፣ ግን ስቲል አክቲቭሊ በኮንሽየስ ማይንዷ ነው የምትሰራው። ሱሪ ሲሰጣት ለምሳሌ ሱሪውን እንደዚህ አድርጋ መሬት ላይ ታነጥፈውና ከዛ ቁጭ ብላ መሬት ላይ ግራ እግሯን ከዛ ቀኝ እግሯን አስገብታ ነው ተነስታ የምትስበው። ስቲል እያሰበች ነው ማለት ነው ልብስ የምትለብሰው። ግን አፍተር ዋይል ይሄ ነገር ሲደጋገም በየቀኑ ስታደርገው 7-8 ዓመት ሲሞላቸው ልብስ መልበስ ኮንሽየስሊ አስበው የሚያደርጉት ነገር መሆኑ ይቀርና ሃቢት ይሆናል ማለት ነው። ለምሳሌ በአንድ እጇ ዳቦ እየበላች ሱሪዋን ልታረግ ትችላለች፣ ወይ በአንድ እጇ የሆነ ነገር እየነካካች እየተጫወተች ምናምን ልትለብስ ትችላለች ልብሷን። ይሄ ማለት ኮንሽየስሊ አስባ ማድረጓ ቀርቶ ፓራዳይሟ ነው ይሄን ነገር የሚያደርገው ማለት ነው። ለምሳሌ ጫማ
ቀኝና ግራ የትኛው ነው ትክክል ነው ወይ ብላ ጠይቃ ነው አሁን የምታረገው። ከሆነ ጊዜ በኋላ ግን ከሰው ጋር እያወራች እንደዚህ ፊቷን አዙራ ቀኝና ግራ አስተካክላ ልታስገባ ትችላለች። አንድ ጊዜ ፓራዳይሟ ቢልድ ከተደረገ በኋላ ተደጋግሞ ከተሰራ በኋላ ኖርማል ይሆናል። ይሄ ደግሞ አሪፍ ነገር ነው። ለምሳሌ በትልቅ ሰውን ብናየው መንጃ ፍቃድ ለምሳሌ መኪና መንዳት ስንማር መጀመሪያ ላይ ስንጀምር በጣም በፍርሃት ነው የምንጀምረው አይደለ? በጥንቃቄ በሁለት እጃችን እንደዚህ ይዘን እንዲጓ ብለን ነው የምንማረው። ከዛ በኋላ ግን ቀስ እያልን እየለመድን ስንሄድ ካጠገባችን ያለው የሚያስተምረን ራሱ መጀመሪያ እግሮቹ ፍሬን ላይ ነው ሁልጊዜም የሚሆነው። እግሩ ሁልጊዜም ፍሬን ላይ ነው የሚሆነው እና በጥንቃቄ ነው ለቀቅ የሚያደርግልን። በማንኛውም ማስፈለገ ሰዓት እንቅል ያደርግልን ማለት ነው። ከዛ ግን ሞር ኮምፈርተብል እየሆነ ሲመጣ ኢቭን እሱ ውጭ ይሆንና ዞረና ይለናል። ከዛ ደግሞ ፓርክ ማድረግ ደግሞ ተለማመድ ይለናል። ይሄ ነገር ተደጋግሞ ሲሰራ አይምሯችን ውስጥ ልማድ እየሆነ ፓራዳይም እየሆነ ይመጣል ማለት ነው። ከዛ 2 ዓመት 3 ዓመት ከነዳን በኋላ በአንድ እጃችን ሊሆን ይችላል የምንነዳው፣ ስልክ እያወራው ሊሆን ይችላል የምንነዳው። እንደዚህ የጓ ብዬ መጀመሪያ የነዳሁት ሰውዬ ከዛ ዘና ብዬ በአንድ እጄ የነዳው ሄዳለሁ ማለት ነው። ይሄ የፓራዳይም አሪፍ ወይንም ጥሩ ፓራዳይም የሚባለው ነው። እንደዚህ ይሄ ነገር ፓራዳይም ባይኖር በጣም ከባድ ይሆን ነበር። መናገር ፓራዳይም ነው፣ መራመድ ፓራዳይም ነው፣ ምግብ መብላት ፓራዳይም ነው። ይሄንን ለማየት ህፃናትን ማየት በቂ ነው። መጀመሪያ ላይ ምግብ መብላት የማይችል ሰው ምግብ መብላት ስራ ነው። ኮንሽየስሊ አስበው ማንኪያ እንደዚህ አድርጎ ምናምን ስራ ነው። ከዛ ግን ፓራዳይም ሲሆን ቀላል ይሆናል። ፓራዳይም ጥሩ ፓራዳይም አለ። ከዛ ደግሞ መጥፎ ፓራዳይም ደግሞ አለ። ያው አሁን የመጽሐፉም the whole idea መጥፎ ፓራዳይማችንን አይደንቲፋይ አድርገን እንዴት ነው የምናስተካክለው ነው። ስለዚህ ኦብቪየስሊ መጥፎ ፓራዳይም ደግሞ አለ። መጥፎ ፓራዳይም ማለት እኛ ከምንፈልገው ነገር በተቃራኒ የሚሰራ ፓራዳይም ማለት ነው። ለምሳሌ አንዳንድ ሰው መጠጥ ሱስ ሆኖበት መጀመሪያ ሲጀምር፣ ሁላችንም መጀመሪያ ስንጀምር እንግዲህ ኢትዮጵያ ከሆነ መጠጥ የጀመራችሁት እኔ በጊዮርጊስ ነው የጀመርኩት። መጀመሪያ ስንጀምር ምርር ይላል። ከዛ ግን ተደጋግሞ ሲደረግ እንደውም የሆነ ሰዓት ላይ አግኝተን ጠጥተ ነው ብለን እስክንረካ ድረስ እንቸኩላለን አይደለ? ይሄ ግን ፓራዳይም ነው። ተደጋግሞ የሚመጣ ነው። ይሄ በጣም ሲደጋገም ሲበዛ አልኮሆሊክ ይሆናል ወይንም ምግብ ላይ ኦቨር ኢቲንግ ይሆናል። the same thing የምንፈልገውን ነገር ማሳካት የምንፈልገው ነገር ላይም ይሄን ነገር ማድረግ እፈልጋለሁ ብለን ገፍተን ለመሄድ አንዳንዴ ደግሞ ጎትቶ ይይዘናል። ኦኬ። ምክንያቱም በልጅነታችን እኛ ሳናቀው ቤተሰቦቻችን በማወቅም ይሁን ባለማወቅ ቤተሰቦቻችን አይምሯችን ላይ ቀጥቅጠው ያስገቡት ነገር አለ። አካባቢያችን፣ ጎረቤቶቻችን፣ ጓደኞቻችን፣ አስተማሪዎቻችን አይምሯችን ውስጥ ያስገቡት የጠቀጠቁት ነገር አለ። በተወሰነ ደረጃ ደግሞ ጄኔቲክ ነገርም አለ። ይሄ ደግሞ ባድ ፓራዳይም ነው። ልንቀይረው የምንፈልገው ለምሳሌ ኦቨርዌይት ሆኜ ዳይት ማድረግ ፈልጋለሁ፣ ሰውነቴን መቀነስ ፈልጋለሁ እላለሁ። ይሄ የምንፈልገው ነገር ነው፣ ግባችን ነው። ፓራዳይማችን ግን በሱ በተቃራኒ ሊሆን ይችላል ያለው። ኦኬ። ስለዚህ የምንፈልገው ነገርና ፓራዳይማችን ተቃራኒ ይሆንና ባድ ፓራዳይም ይሆናል ማለት ነው። እሱን ካወቅን ከምን ጋር እንደምንጣላ ካወቅን ማኔጅ ማድረጉ ከባድ ነው። አትሊስት ከሆነ ነገር ጋር ከፓራዳይማችን ጋር እየተጣላን እንደሆነ እና እየጎተተኝ እንደሆነ የምናቅ ከሆነ ያንን ጉትቻውን ባላንስ ማድረግ የተወሰነ ይቀላል። አትሊስት የሆነ የሚጎትተኝ ነገር እንዳላውቅ ያለው። ስለዚህ ሲጎትተኝ ትንሽ ጎትቶ ቢያሳስተኝም እንኳን ተመልሼ መውጣት እችላለሁ። ግን ትንሽ ሲጎትተኝ እና ተመልሼ ከገባሁበት በቃ እኔ እኮ ድሮም ዝም ብዬ ነው እንጂ ማቆም አልችልም እኮ ዝም ብዬ ነው የምለፋው ምናምን ብዬ የምተወው ከሆነ ፓራዳይም ያሸነፈ ማለት ነው። መጥፎ ፓራዳይም ያሸነፈ ማለት ነው። ይሄ በጣም ኢንትረስቲንግ የሆነ አፕሮች ነው። ባይ ዘ ዌይ እኔም ይሄን መጽሐፍ ደጋግሜ እየሰማሁት ነው። ቢያንስ ለ6 ወር ያህል በተከታታይ ኦዲዮ ስላለኝ ኦዲዮን በተከታታይ ሰማዋለሁ ብዬ ፕላን አድርጌያለሁ። ለውጡን አብረን እናያለን። ከዚህ መጽሐፍ ጋር በተያያዘ ዛሬ ሼር ላረጋችሁ ያሰብኳቸው ነጥቦች እነዚህ ናቸው። ማንኛውም አስተያየት ካላችሁ አሪፍ ነው በርታም ሊሆን ይችላል።
ከታች ኮሜንት ሴክሽን ላይ አስቀምጡልን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ